አምሮብሻል ታውጅ ነው ምንድነው ታዲያ እንዲህ የምታደርገኝ ምን ሆነ ነው እና መጠበቂያ ነው በቃ ጀስት ምን እንደምትም ያሽጉት ምንድነው አብሪኮ ምንድነው ንገረኝ ለምን ከመጣው ለምን እንደመጣው ማለት እንዴ አትይኝ ቆሻሻ ነው እንዴ ባለገኝ ነው እንዴ እስከ ዛሬ ድረስ እንደዚህ አይነት መጥፎ ነገር አይችልህ አላውቅም ግን ዛሬ ግን በጣም እየታገስኩ ነው ያለሁት አንዴ ብቻ እኮ ነው የምንጠቀመው አንድ ነገር ምናምን አትበለኝ እንዳትረም ብናደር ምንድነው ችግሩ እኔ ደግሞ ስለማልፈልግ ለጤናችን ደግሞ ያለ እሺ ለምን ወደዛም ትጂው እሺ አትዘጋው ነው እንዴ አውሪኮ ቢሆን ከና ያመር እያሳከኝ ነው ከበች ጀምራ ነው እንደዚህ ስለሰሚኝ ስለምናምን እያወራኝ ያለው ምን ይሆንክ ነው እሺ ምን አይደለም አልገባኝም ምን ሆነ ነው በሰላም ነው ሰላም ቤተሰብ እንዴት አላችሁልን እኛ አላላችሁ ፈጣሪ ተመሰገነ ይሁን በጣም ደህና ነን ጾም እንዴት ይዟችኋል ሁሉ ጥፍታ ነው የሰላም ያርግላችሁ ብለና ዛሬ ያው እንደምታውቁኝ ቤት ውስጥ ነኝ ትላንትና ማየውን ነገር ተደረጋለሁ ይኸውላችሁ እኔ የዋህነቴን ተጠቅማብኛለች እቺ ልጅ የምሬ ነው የምላችሁ ዛሬ ትንሽ ጠጠር ያለ ሐሳብ ነው ያሰብኩት ያው ጾም ስለሆነ ምናምን እንትን ሊላችሁ ይችላል ግን just እንደ ፕራንክ አስቡት እንደ ቀልድ አስቡት እንደ ቁም ነገር እንዳትወስዱት እሺ ያው አንዳንዴ ባላሰብናቸው ነገሮች ለሚታሰቡ ነው just እናንተን ፈታ ለማድረግ ነው እና ደግሞ ማሰቃየት እንፈልገው ሰው አለ ገብታችኋል እኔ በቃኝ በቃ ፕራንክ ተደረገ ስልችት አለኝ መረረኝ በቃ ስለዚህ የፕራንክን ጥግ ነው ዛሬ ማሳያችሁ እሺ ማለት በጣም ልትደመሙበት የምትችሉት አይነት ፕራንክ ነው እርግጠኛ ነኝ ማንንም ተሰርተታ ያቅም ይሄንን እኔ ራሱ ሪስክ ወስጄ ነው ይሄ አበባ ማስቀመጫ አለ ብዙ መፈነክትባቸው ነገሮች አሉ እሱንም ታሳቢ አድርጌ ነው ግን ይሁን እኔ ትላንት አንጀቴ ርርና ያለው 2 ቀን 3 ቀን ተከታታይ ፕራንክ ተደርጋለሁ ርርና ያልኩት በቃ ስልችት ነው ያለኝ እና ወንድ ልጅ ሆኖ ደግሞ ብድሩን ካልመለሰ አይመጣውም ምንድነው የሚሉት የሆነ አባባል አለ ብድሩን የማይመልስ ወንድ ልጅ አይወለድ እንደዛ የሚባል ነገር አለ ሶ ከባድ በቀል ነው ዛሬ ያሰብኩት እንዴ በቀላሉ ፕራንክ ማድረግ አልቻልኩም ይችል ልጅ ሶ በቃ በክብሯ ነው ማትደራደረው እንትን ይውላችሁ እንደዚህ አይነት ነገር ሶ ላይ ራሱ ሲደረግ ያስጠላታል በጣም ነው የምትናደደው እንዴት እንደዚህ አይነት እኔ ደግሞ ትንሽ ደረጃውን ከፍ አደረኩት ሌላም ሰው አዘጋጅቻለሁ የሚመጣ ልጅ አለ አናስ ያለ ልጅ አለ ያው ፊቱን አላስገባውም ትንሽ ሊደብረው ስለሚችል ብቻ እሱንም ማስብ ያለው ትንሽ ደረጃውን ከፍ ነው ያደረኩት ብዙ ሰው ሲሰራታችሁ ሊሆን ይችላል እኔ ግን ትንሽ ደረጃውን ከፍ አድርጌዋለሁ የፕራንክን ጥግ ነው ማሳያት ሰው ምን ያክል ሊበቀላት እንደሚችል ነው ማሳያት እኔ ያሰቃየችኝ ጸጥ አልኳት ምስኪን ሆንኩላት እንደው መናፈሻ ድረስ ተጠርቼ ያስቡት ቤተሰብ የምር እኔ ቁም ነገር ብዬ መናፈሻ ድረስ ሂጂ መታረገኝ ነገር ግን አይታችሁልኛል በእኔ እንዳትፈርዱ እቺ ልጅ ያሰቃያት ምናምን እንዳትሉኝ በቃ እኔ በቃኝ እንደው በቃኝ ምርር ባለትዳር ሲጣሉ እንደዚህ ይባባል ያንተ ነገር በቃኝ እኔ በቃኝ ከዛ ምክንያቱ ደግሞ ሌላ ነገር ሲሆን እኮ እኔ እዚህ ሰውዬ ነገር በቃኝ እሺ ተናገሪ ምናምን ስትባል አይ እኔ በቃ እሺ ያው እንደምታውቁት እኔ ይፋ ጋር ነው ያለሁት እኔ ይፋበት ቦታ ላይ የት እንደሄዱ አላውቅም ሶ እነሱ ሳይመጡ ጽጌ ዛሬ እንደምትመጣ ቃለው እዚህ ቤት ስለዚህ የቤት ቁልፍ ደግሞ ያው ክላስ ስለሌለ ነው ኮምፒውተር ቤት ናቸው ሶ ኮምፓኒ ሂድ ብዬው ቤቱን ጸጥ አድርጌዋለሁ ባዶ ነው እሺ ትንሽ ያስፈራል ግን እናንተ ትልቅ ቤት ውስጥ ብቻችሁ ተቀመጡ ደባሪ ነው ብቻ ያሰብኩትን ነገር ልንገራችሁ አልነግራችሁም ወዳችሁን ይቆራጣችሁ እስኪ እኔ ሁሌ ቀድሜ እየነገርኳችሁ አይደል አልነግራችሁም ዛሬ ከሷ ጋር ነው እኩል የምትደረጉት አሁን ሰርጬ በቃ ጽጌ አፍቅሬሻለሁ ከጽጌ ፍቅር ይዞኛል እኔ እስከመቼ ደብቄ ምናምን ብዬ ነው ፕራንክ እና ማይሆን ቅብጥብጥ ነው መደባት ገብቷቸዋል ከዛ ልጁ ሲመጣ የሚፈጠረው ነገር አብረን ነው የምናየው አሁን ሰዓት እየደረሰ ስለሆነ መምጫዋ ስለማይቀር ካሜራችንን እንደብቃለን ካሜራማን ባይዘባችን ላይ የሱም ሐሳብ አለበት እሺ ይሄ ካሜራማን ዝም ብሎ ምጭ ሰው ነው በጣም ተንኮለኛ ሰው ነው
ባለፈም ጉድ ያስደረገኝ እሱ ነው። ዛሬም አደራሽ ለነገሩን ትወጫለሽ አዎ ከዛ ውስጥ ካሜራውን እንደብቀዋለን። ጽጌ ትመጣለች። ምን ሰማው ጉድ የለም። ሌትስ ጎ ወደ ስራችን እንግባ። ካሜራ እንደብቅ ይኸውላችሁ ሸፍነናል። ካሜራችንን ታያለው እያስባለሁ። እንደምንም ለመሸፈን ሞክሬያለሁ። እሺ እንደምንም ለመሸፈን ሞክሬያለሁ። ታያለው ቻለ ጽጌ ትበላኛለች መቼም ዛሬ ይሁን። ይኸውላችሁ አሁን ካሜራችን ተደብቋል። ጽጌን እንጠብቃት ትንሽ እሺ። አትመጣም እንዴ ልጅ? ጨንቆኛል፣ ትንሽ ጨንቆኛል። ያጣላናል እያሰብኩ ጽጌረዳ አበባዬ አበባዬሽ ለምለም ስማቃስ እንጂ እንዴት ነው? ሰው የለም እንዴ? አለ አልመጣችም። ደውላልኝ እኮ እየመጣሁ ነው ምናምን ስላት እኔ ቀድምሻለሁ ተባብለን ነበር። ከቀደምኩሽ የሆነ ነገር እያልሽ የመጣሽው ደግሞ አይደለም ከሷ ቀድማኛለች ማለት ነው። ያው ያናል እንግዲህ እና ቲቪ ምናምን አታበራም። ቲቪ ምናምን አታበራም። ከምንድን ያረጋል እባክሽ። ስልክ ነው አሁን ላይ እባክሽ የሚሻለው ይሻላል። ቲቪ ያለ ቲቪ እኮ ቀረ እኮ። ለምን? ያው የእናንተ አይኔ አይደለም ጭር ስላለ ነው እንጂ ሁሉ ሰው ቢኖር እኮ ችግር የለውም ብያለሁ። እባክሽ እኔ ለመራሮጥ ብዬ ተው እባክህ። ደከምሽ? እንዲያው በጣም እግዚአብሔር የበላሁት ራሱ የበላሁት ሳይፈጭ ለመራሮጥ ብዬ እጋብዝሻለሁ ብላኝ ብዬ እኮ ነው ተራሮጬ መጣ። ቤትሽ አሰሪም እንዳንቺ አንዳንዴ የእህት ጥሩ ነው። ይሄ ደግሞ ቀንተህ ነው እንጂ ወይኔ አብሪ እኮ ተው። ሙያ የለሽም ሲጀመር አንቺ። እኔ ነኝ ችግር የለውም። ኖርሽማ እስካሁን ሲንግል አትይም ነው እና ለሲንግልነት ሙያ ያስፈልጋል። ኦኬ ለካ መልክ ስጠኝ ምንድን ነው ሙያ ከጎረቤት ማለት ነው። አንቺ ደግሞ መልክ አለሽ። ሙያ የለኝም ማለት ነው። እኔ ሙያ ወጥ መስራት እችላለሁ፣ እንጀራ መጋገር እችላለሁ። ብዙ ጊዜ ቆንጆ ሴቶች ሙያ የላቸውም ማን ያለው ምናምን ሲባል ነው እኔ ሙያ አለኝ። ዋናው መልክ ባይኖረኝም ሙያ ግን አለኝ። ችግር የለብኝም። ምክንያቱም በደንብ እንትን ብያለሁ። ሲጀምር የገጠር ልጅ ሁኜ እንዴት ሙያ የሌለኝ ይሆናል? የገጠር ልጅ ነሽ እንጂ። ኧረ የገጠሩም ሳይሆን ጭራሽ የገበሬ ነኝ እንዴ። ማረበይ እውነት ይቻላል። እስካሁን አታውቅም? አላውቅም። ለምን? እሺ ነገርሽን። እኔ የገበሬ ልጅ ነኝ ብዬ ነገር ልጆች ቆይ አሁን ተጻድፌ ስመጣ አይ እንኳን መጣሽ ለሆነ ነገር ፈልጌሽ ነበር። ትንሽ ቢቆዩ ጸደይ ነው። ለምን? ምንም ያው አይደለም የሆነ ነገር ፈልግ ያው በትችላ ማድነቅ ለማና ወይ ኧረ ከመቼ ጀምሮ ውበት የምታደንቀው? ሁሌ አንድ የማደንቀው ነው። ሁሌ እንደውም ተከብጭ ቆንጆ ነሽ ትለኛለህ እኮ ግን ችግር የለም። ግን አሁን ደግሞ እንዲህ ውበትሽ ለማድነቅ ፈልግ እነሱ ከሌሏት አትነትልማት ነው። አይ እነሱ ሳይኖሩ ይሻላል ብዬ ነው እንዴ። ውበት ለማድነቅ ደግሞ ሰው ይኖረው አይኖረው እንትን አለው እንዴ? ኧረ ውበት ማድነቅ ብቻ አይደለም። ያው ቆያለሁ። አይ ቲንክ 1-2-3 ሰዓት ይቆያል ይመስላል። እንቆያለን ብለዋል። ኧረ እደውልለታለሁ። ምን አይቷ ናት ብቻ እና ይበቃ ችግር የለውም። ቡና እንጠጣለን ምናምን። ኧረ እንኳን መጣሽ። እንደውም እኔ ፈልጌሽ ነበር ትንሽ ነው። ለምን እንደምን እንድናወራ የምፈልገው ነገር ምን እያንክ ነው? ምንም እሺ ምን አይደለም አልገባኝም። ምን ሆነህ ነው? በሰላም ነው? ምን ነው
አይ የሆነ ነገር አስቤ ነበር። ምናልባት አንቺን ፈልገሽው ፈርተሽ እንዳይሆን ብዬ አስቤ ነው። ምን አሰብኩሽ? አይ በቃ መናገር ደብሮሽ ከሆነ ብዬ ነው። እኔ ወንድ ስለሆንኩ ልቅደምሽ በሚለው ነው እንጂ ታርብትሻለሁ። ምን ማለት ነው ወንድ ስለሆንኩ ልቅደምሽ ብዬ ምናምን? እኔ ደግሞ ሲጀምር ብዙ ጊዜ ሴቶች ስሜታቸውን ቶሎ አታወሩም ይባላል እና እኔ ደብቄ ነው። ለምን ደብቀዋለሁ? ምን አቅልሻለሁ? እጅን እሺ ጻና አብሪኩ ለምን ደብቀው? እኔ ስሜት ካለኝ እንዲ ብያል መናገር ያቀተኛል እንዴ? አይ ፈርተሽ ከሆነ ብዬ ነው። ለምን ፈራለሁ? ሲጀምር እኔ የምፈልገው ነገር መጠየቅ ያስፈራኛል። እሺ ለምን ወደዛም ትጂው? እሺ አትዘጋውን እንዴ? ለምን ወደዛም ትጂው? አብሪኩ ብያም ከና ያመር እያሳቀኝ ነው። ከበች ጀምራ ነው እንደዚህ ስለሰሚት ስለምናምን እያወራኛለሁ። ደግሞ እዛ ጋር ሆነሽ ችግር ዛሬ አልጀምራው ምን ችግር አለው? እና ከኔ ጋር እኔ ነው እንዴ ተጀምራው? አው ካንቺ ውጪ ይሆናል። ታውሽ ይዛሁን በቃ ዴት ነው አብሪኩ እንደዚህ ምንድነው? ምን ይሆን እና ምን ይሆን ከኔ ያለው እንደዚህ መጣሽ? ለምን ትይጃለሽ? እኔም ፈለኩኝ መምጣት አልችልም። ኖርማል ነው። እና ደግሞ አንተ እንዴ አብሪኩ መንካት አልችልም ነኝ ለስራት ይኖር የምሬ ነው። አይ እኔ ለምን ነው የሚደብርሽ? ይደብረኛል እንዴ አንተ ከመቼ ጀምሮ ነው ፀጉሬ መነካካት ምናምን የምትነካካኝ? ብሻል ዛሬ አሻ አመሰግናለሁ። አምሮብኝ ስለማረብኝ ነው ራሴ አይቼዋለሁ። በመስታወት አይቼው ከመጣት ኦኬ መስታወት እኔ አሁን ደግሞ የጓደኛ መስታወት ነው። አንተ ማለት ትችላለህ፣ ችግር የለም እኮ አምሮብሻል ብዬ ነው። ታውጅን ይራፍ ምንድነው ምንድነው ታዲያ እንዴ የምታረገኝ? ምን ሆነ ነው እንዴ? አንቀጠቀጥከኝ እንኳን እንደ ልጅ ለምን ትንቀጠቀጪው? እና ምን እየሆንክ ነው ያለው? ስለሽ በቃ ያው እኔም አንቺን ፍላጎት ኖሮን ከሚቀር እንዴ እኔ ፍላጎት አለኝ ብያለሁ። ብዙ ጊዜ ታይም አላገኘንም ምናምን ገብሻል። አብሪኩ እመታለሁ የምሬ ነው። ታውጅን አስተካክል ለምን እንዴ እኔ እንትን ካለኝ ለምንድን ነው ደብቀው ማድነቅ እኮ ነው ያደነኩሽ። ምን ነው እና እንዴ ከመቼ ጀምሮ ነው እንዴ ፀጉሬን እየነካካ? ኖርማል ነው። እሺ በቃ እዛው ነው አብሪኩ የምር ቀጠጋ በለ እዛ ጋር እንዴ ኦኬ እሺ በጠጋ እዛው ነው እያልኩ ነው። ተው አብሪኩ የምሬ ነው እንዴ እሺ ምን ሆነ ነው ታዲያ እንደዚህ የምትሆነው? ለምን አትንካኝ? ለምን እንደምትነካኝ? ምንድነው? እሺ ምን ፈልገህ ነው ንገረኝ። ምን ለምን ትንጨረጨሪው? ለምን አንጨረጨርም ታዲያ? ምን እየተጠጋኸኝ? አይ ዝም ብዬ እንትን ማለት ነበረብኝ። አሁን እንዴ ከመቼ ጀምሮ ነው አንተ ደግሞ እንደዚህ መጣጋጋት ምናምን? ምን ችግር አለው? አንዴ ብቻ ችግር ስላለ ምን ነው አንዴ ብቻ የምትለው? አንዴ ብቻ ነው። ለምን የምታከብጂው? ምንድነው አንዴ ምናምን ትረጅና እንደው ስነ ስርዓት ይኖራል እኮ አንተ ምን እየሆንክ ነው? የሰው ተፈጥሮ ነው በቃ ምን ችግር አለው? እኔ ደግሞ ምን ከምን ያው ሳይው አንቺም ፍላጎት ስላለሽ የምን ፍላጎት ነው? አብሪኩ ፍላጎት የሚኖረኝ ሰው ስነ ስርዓት ይኖር የምሬ ነው። ወይ ለየቦይ ነው ፍሬም ነግራቸዋለሁ። እንደዚህ አትበል። ምንድነው የምትነግራቸው? እደውልላቸዋለሁ። ከመቼ ጀምሮ ነው አንተ? እሱ አለመኖራቸውን እኮ እየነገርኩሽ ነው። የሉም ምን ችግር አለ? እና ደውዬ እጠራቸዋለሁ። ቋንጭና ነው ጊዜያችን ብናሳልፍ የምን ጊዜ ነው የምናሳልፈው? አረብስ ነው ካፍ የምወጣው ነገር ነው። በሰዓታችን እንደሰት በቃ የሉም ማለት እንዴ ምን ችግር አለ? አንተ ተበሽተኛ ነህ እንዴ? የምን ደሰትና ለምንድን ነው ታወራው? አብሪኩ ምን ቃል ያልገባሽም በተግባር ላድርገው ነው? ታው እንዴ ማርያም ተነስቼ እሄዳለሁ። አብሪኩ አትቅበጥ። ሲጀምር ወደዛ በልኝ። ለምንድን ነው እንደውም አብሪኩ ምን እያወንክ ነው? የምሬ ነው። ዞር በል። ለምን ታከብጁ? በቃ ጠጋ አትበል። አትንካኝ። ልቀቀኝ እንዴ አይደለም ዘጋ አታከብጁሽ ማለት ነው። ልቀቀኝ። በቃ ልቀቀኝ። አብሪኩ የምሬ ነው። አታናደኝ። አንዴ ብቻ ነው በቃ ምንም የሚከበር ነገር እኮ የምን አንዴ ነው ማንሽ ብሎ ነው አንዴ ነው ምንም የምትለው? እሺ ብያለሁ። ምን ችግር አለው? እሺ ብትይ አይደለም ስለማልፈልግ ለምን ሲጀምር እኔ ግራ የገባኝ አንተ ከመቼ ጀምሮ ነው እንደዚህ አይነት የወረደ አስተሳሰብ ያሰብከው? ከመቼ ጀምሮ ነው እንደዚህ አይነት የምትጠይቀኝ? ዛሬ አሰብኩኝ። እሺ ለምን አሰብከው? ከስንት ጊዜ በኋላ ለምን አሰብከው ዛሬ? እኔ እናንተ ስንት ሆነና ቢያንስ ወደ ስንት ወራት ግን እንደዚህ አይነት አይደለ እንደዚህ አይነት ልትጠይቅ እንደዚህ አይነት ሀሳብ እንኳን አስበህ አታውቅም። አውቃለሁ በደምብ። ምን ችግር አለው? ዛሬ አሰብኩኝ። አብሪኩ ሸይጣን ይዛል የሆነ ነገርማ አግኝቷል እንጂ እንደዛ አታስብም። አውቃለሁ በደምብ። በቃ ሳይመጡ እሺ ቶሎ እንትን እንበል። አብሪኩ መታ እኔ ወደ ተዘጋጅቼ ነው እየጠበቅኩሽ ያለሁት። ምን ተዘጋጅቼ ነው እየጠበቅኩሽ ያለሁት? ለምን ተዘጋጅህ? ለምን አሰብከው? ሲጀምር ፈልጊው ነው። እኔ አልፈልግም። አንተ ካሰብከው እኔ አልፈልግም። እሺ አትፈልጊም? በቃ አልፈልግም። እና በግድ ይሁን ነው? የምን በግድ ነው እንደዚህ የምትለው? አብሪኩ በጣም እየታገስኩ ነው። ዝም እያልኩ ነው። የምታወራችሁ ነገር በቃ ምኑ ላይ ነው ኖርማል የምትለኝ? ምንድነው አንድ ቀን አሁን ፈታ ብንል ችግር አለው? አብሪኩ ከመቼ ጀምሮ ነው እንደዚህ አይነት ነገር የምትጠይቀኝ ለኔ? አንተ ምን እየሆንክ ነው ያለው እንዴ? ምን ችግር አለው? ችግር ስላለ ነው አይሆንም እያልኩ ነው ያለሁት። ማነው?
ውሽ መጣ። ምንድነው? ልጁ መጣ። የሆነ ነገር ልኬ ነበር። ልጅ ለምንድነው ቤት የምትቆልፈው? እሺ እናጆ ፈጠነ እንደውም እንጂ የሚያገኛል መሰለኝ። ቤቱ ለምንድን ነው የቆለፍከው? ለምንድን ነው? እኔ እኮ ግራ ይገባኛል እኮ የዚህ ሀገር ነገር። ሀበሻ ምን ሆነ ነው? ምንድን ነው እሱ? ለምንድን ነው ያሸገው? ምንድን ነው ነገር ሲገዙት ያላፈሩ ያሽጉት። አንዴ ጤና መጠበቂያ ነው በቃ ጀስት ምን እንደምንም ያሽጉት። ምንድን ነው አብሪኮ? ይሄ ምንድን ነው ንገረኝ። ለምን ከመጣሁ? ለምንድን ነው ያመጣኸው ማለት ለምንድን ነው የገዛኸው? ንገረኝ። ጤና መጠበቂያ አይደል? ማን እሺ ስላለ ጤና መጠበቂያ ነው ምንም የምትለው? ሲጀመር አንተ ልቀቀኝ ወደ ዘበል ምን ልክስ አትለካከስ አብሪኮ። የምሬ ነው። እንደዚህ ስነ ስርዓት የለህም እንዴ? ምንድነው የምታካብጂው? ለምንድን ነው የማላካብደው? ምን ኖርማል እኮ ነው። ከመቼ ጀምሮ ቆሻሻ ከመጀመር የጀመርከው መቼ ከመቼ ጀምሮ? ለጤናችን ይጠቅመናል። ደግሞ በገንዘብ ነው የገዛሁት እንድትይ። በገንዘብ ቢሆንስ ነው እንደዚህ ነው አብሪኮ። የምሬ ነው አብሪኮ። ስነ ስርዓት ይኖር። በጣም እየታገስክ ነው ያለው እንዴ? ምን አይነት የቆሻሻ ስራ ነው እየሰራ ያለው? የትም ቢጥሎስ ምን አይነት ነው በማለት ለሁለታችን ጤና ነው እኮ ይሄ አብሪ እኮ እየነገርኩህ ያለው ከመቼ ጀምሮ ነው እንደዚህ አይነት ነገር? ልቀቀኝ። አትንካኝ፣ በቃ አትንካኝ። እሺ አትናደጂ በቃ። ለምን አናደድም? ከመቼ ጀምሮ ነው እንደዚህ አይነት? ልቀቀኝ አቦ፣ አትንካኝ፣ በቃ አትንካኝ፣ እንዳንደካኝ ነግሬሃለሁ። በቃ እንዴ አንተ ይሄን ቆሻሻ ነው እንዴ? ባለጌ ነህ እንዴ? ምንድነው እንደዚህ የምትሆኚው? የምሬ ነው አብሪ እኮ እስከ ዛሬ ድረስ እንደዚህ አይነት መጥፎ ነገር አይችልህ አላውቅም፣ ግን ዛሬ ግን በጣም እየታገስኩ ነው ያለሁት። አንዴ ብቻ እኮ ነው የምንጠቀመው። አንድ ነገር ምናምን አትበለኝ። ይሄ ነገር ቀላልጂ ነው የምጥለው። እንዳትቀጁ። እሺ እቀደዋለሁ ብያለሁ እኮ። እሺ መጀመሪያ እንገልገልበትና ከዛ ትጠይዋለሽ ከፈለግሽ ችግር የለም። አንተ ምን ይሆን ግን ያለው? አትንካኝ፣ በቃ አትንካኝ። ይሄ ነገር እመጣለሁ እንጂ አንተ ዝም ስለማማሬን ምናምን አትነግረኝም። እሺ አትጠይው። ይሄን ለምንድን ነው የምትይው? ይሄ እኮ ኖርማል ጤና መጠበቂያ እኮ ነው። እስቲ በቃ ቃውጃልኩ ነው አማሬን ምን አብልቆ የምሬ ነው። አሁን ይፋ ሳይመጡ ቶሎ ቶሎ እንጨርሳሻለን። ልቀቀኝ ብያለሁ። ልቀቀኝ፣ በቃ ልቀቀኝ። አትንካኝ፣ በቃ አትንካኝ። እንድነካኝ አልፈልግም። ልቀቀኝ፣ አትንካኝ። ዞር በል አብሪኮ። ምንድን ነው የምትሆኚው? ልቀቀኝ፣ ዞር በል ልቀቀኝ። እኔ በፍቅር እኮ እያናገርኩሽ ነው። ማን ባቀደል ማን እሺ ብያለሁ። እኔ አንድ ነሽ እሺ ብያለሁ ወይ? እንደዚህ አይደለም ስራ ደግሞ ከመቼ ጀምረህ ነው እንደዚህ አይነት ሀሳብ ያመጣኸው? ከመቼ ጀምረህ ነው እንደዚህ አይነት የማይረባ ነገር ጭንቅላት ውስጥ የከተትከው? ዘፈን ቁጭ አለ። በቃ አትንካኝ፣ እንድነካኝ አልፈልግም። አጠገቤ ደግሞ ድረስ እንዳትል። ብናድር ምንድን ነው ችግሩ? እኔ ደግሞ ስለማልፈልግ ለጤናችን ደግሞ ያለ ከልብህ ነው። በቃ አስበህበት ነው እያወራ ያለው እኮ። ለዛሬ ልጅ ልኬ ያስገዛው ወደ ነበርበት መመለስ ትችላለህ። ከጽጌ ጋር ግን እንደዚህ አይነት የተለካከሰ ስራ ሰራለህ ብለህ ማታስብ ከሆነ ግን የመጨረሻችን ነው እናንተ። አጠገቤ እንዳትደርስ፣ እንዳትነገኝ፣ እንዳትደርስ ብያለሁ። እንዳትናገረኝ ይደማ ምንድነው? በቃ አትንካኝ። እኔ ካልፈለኩ በቃ አትንካኝ ብያለሁ። እንዴ በየግድ መጫው አልፈልግም ብያለሁ። አልፈልግም። እኔ የምፈልግ ኖሮ ራሴ እንትን ቤት ነበር። ጽጌ ስሜት ነው አትተው። አትንካኝ። ቆይ ልልበት በቃ መሄድ ከፈለክ መሄድ ትችላለህ እኮ። ነው ይፋ ሳይመጡ እኮ ብናፈጣጥ ነው። በጣም ነው የምታሳዝነው ማርያምን፣ እግዚአብሔርን በቃ በጣም ነው የምታሳዝነው። ጭንቅላት በቃ በእንደዚህ አይነት ነገር ሞልተዋል ማለት ነው። እኔ ከዚህ በፊትም እንደዚህ አይነት የድድብ ስራ ስታስብም ስታረግም አይቼ አላውቅም። የዛሬ ግን ምን ችግር አለው? ለምን ታስበዋለህ? በቃ ጀስት ጤና መጠበቂያ ነው ይሄ። ነው የደበረሽ? ይሄ ባይሆን ይሄ ነገር ለምን ታስባለህ? ለምን ከኔ ጋር አሰብከው? እኔ ምን ነኝ? ፍቅረኛ ነው እንዴ? ፍቅረኛ በሆንስ ሲጀመር እኔ ምንም እናንተ ምንም ነገር የለንም አይደል እኮ። ምን ችግር አለው ታዲያ? ይኖራል። ችግር አለው። ችግር ስላለው እጅህን ወደዛ አብሪኮ። እየታገስኩ ነው። አትዞርበል በቃ አትንካኝ። ቤቴ መሄድ እችላለሁ። ሲጀመር አላድርም። እጅህን ወደዛ አብሪኮ፣ ወደዛ አድርግልኝ። በቃ አትንካኝ። እንድትነካኝ አልፈልግም። በቃ እንዴ ይሄን ያለ ክስክስ ነው እንዴ? ሲጀመር ቆሻሻ ነው። ማርያምን በጣም ቆሻሻ ነው። በጣም አስጠልታኛል። በቃ እንደዚህ አይነት በማሰብህ አስጠልታኛል። ታውቃለህ? ምን አነሳ እንዴ? አትዞርበል በቃ። አነሳ ምናምን አትበለኝ። አትንካው። በቃ አታሳየኝ ሲጀመር። እሺ አትጣዩ። ይሄ እኮ ኖርማል ነገር ነው። ለምንድን ነው እንደሌላ ነገር አይሽ? የምሬ ነው። ወይ ለይፍሬ ወይ ለይያብ ደውዬ እጠራቸዋለሁ። ለአንተ ነው የባሰ የሚሆነው። አሁን ዛሬ ደግሞ በሌለበት እንደዚህ አይነት ሀሳብ አስበሃል አይደለም? አትንካኝ። በቃ አትንካኝ። ዛሬ አትንካኝ። ነይ በቃ ችግር የለውም። ጸጌ ማርያም የምሬ ነው።
አጂ በቃ ልቀቀኝ። ማርያምን አንቺ እኔ እንደዚህ አይነት ነገር አደርጋለሁ ታዝዩ ከፋርማሲ ዝም ብዬ ተወድሬ ነው ልጅን አምጣልኝ። ባዶ ካርቶን ነው፣ ባዶ ካርቶን ነው። እግዚአብሔርን አንቺ ስላሰብኩበት ነው እንጂ እንደዚህ አይነት አሰብኩት። እግዚአብሔር ቆሻሻ ባዶ ካርቶን ነው። በቃ ባዶ ካርቶን ነው። በቃ እኔ አልፈልግም። በእንደዚህ አይነት ፕራንክ ታደርገኝ። ሌላ ፕራንክ የሚደረግ ነገር የለም። አንተ ገኝተሻል አልተገኘሽም? ተናገሪ። አሁን ራሱ እያመንኩ አይደለም። ልቀቀኝ ወይ አንቺ ማርያም በይ። እውነት እንደዚህ ነገር እሺ፣ እንዴት ነው እና ታዲያ ምን ልበል? ከመቼ ጀምሮ ነው እንደዚህ አይነት? እሺ፣ እኔ እንደዚህ አይነት ነገር እንዴት ነው ማሰብ ስታስቢ? አይተሽብኝ ታውቂያለሽ? እሺ፣ እኔ አችሁ በደርግ አስደነገጥከኝ። በቃ የራሱ ጉዳይ። ልቀቀኝ በቃ። አላልኳችሁም? እኔ ይኸውላችሁ በእንደዚህ አይነት ነገር አትደራደርም ብያቸዋለሁ። ቃፉ ነኝ። ኧረ በቃ ይቅር በይኝ። እኔ አልነሳም። በቃ ይቅር በይኝ። ግን አስደንግጠኝ ነው በቃ ነው። የት አባቱ ታገኘሽ? ፀጉሬን አበላሸው። የምር በጣም ያስደነገጥከኝ እንጂ ሻውን ታገኝተሻል አልተገኘሽም? ተገኝቻለሁ። እናገራለሁ ግን ምን ምሬን እናገራለሁ። ኤፍሬም ገና ቪዲዮ ላይ ታረም ነው ጀምር። ኤፍሬም ነው የሚያዋጣህ። አንተ ልስ ነው የምናግረው። ቪዲዮ ነው አይደለ? በሌለ ብትጠራኸኝ ነው። ለማንኛውም አንተ አውጥቻለሁ በቃ ተው። እኔ ወልሽ ላንቺ ያለኝን ክብር ታውቂያለሽ። እና ታዲያ ምን ልበል? አስደንግጠኝ እኮ ነው። ጓደኛ የሆነሽ አይደል? አዳንጂኝ። እንደዚህ አይነት ነገር አይደለም። ጓደኛሞች ነን፣ ፍቅረኛሞች ብንሆንም እንደዚህ አይነት ሀሳብ አእምሮ ውስጥ እንደሌለ ታውቂያለሽ። ሁሌ የማወራው ነገር ነው እኮ። እኔ ግራ ገባኝ። ምክንያቱም እንደዚህ ሰማ እንጃ ለኔ ከባድ ነው እንዴ። እሺ አግኝተናታል። የምር አሁን ይሄ ቤት ሶፋ ምናምን እሺ፣ ወደዚህ ላንገባ እንችላለን። ካሜራውን እኮ እዛው ውስጥ ነው የደበቅኩት። አይሻው እና ግራ ገባኝ እኮ ስለ ይሄ ቤት ሶፋ ምናምን ተቀየረ። እኔ ፔሬድ መጣ ብለሽ ፕራንክ ስታደርጊኝ ምን አለ? ፔሬድ እኮ የሚያስ እኔ እንደዛ ላበላብ እስክጨነቅ እዛ መሀል ህዝብ የተሞላበት መናፈሻ ላይ ሲጀመር አይደለም የሚመስል ነገር ከየት ያመጣሽው? ሁለተኛ ደግሞ እንደዛ እስኪያልበኝ ድረስ ማርያምን ስበርግ ሲያንስሽ ነው የፕራንክ ነው። ቋሹ ሰዎች እኔ ከመደንገጥ የተነሳ መናገር ራሱን ቢያለኝ በማገኘው አገኘዋል አልምሮም። በጣም ከባድ ነገር ነው ማደርገህ። ለማንኛውም ተደርጊያለሁ። እንችላለን፣ ቤተሰብ እንችላለን። አይታችሁ ታላ ተፍሮኛል። ለማንኛውም አንቺ እንደዛ ትበይ ማርያም ሌላ ነገር ነው የሚመስለው። በስመ አብ ወልድ ለምንድን ነው የሚመስለው? ኧረ በስመ አብ ያ ምሻል። እሺ ፀጉሬን አሰራኝ በቃ። ፀጉሬን አሰራኝ አበላሽ። እንደ ቀልድ ራሱ መጣላት የሌለበት ነገር። እሺ ፀጉሬን አሰራኝ በቃ። ያበላሽ ነው። እሺ ነው አሰራሻለሁ። ታሰራኛለህ? ለማንኛውም አግኝተናታል። ቃል ነው? አዎ ቃል ተገባ። አግኝተናታል። የት አባቱ ሰራንላት። ውስጥ ለምንድን ነው የቀረቀርከው? እንዴት ብዬ እስታ ይኸውልሽ ከዚህ በፊት እዚህ ያስቀምጣለሁ፣ እዚህ ያስቀምጣለሁ። አሁን ካሜራው ሲጀምር እንዴት ይደበቃል እዚህ ቤት? አሁን በፊት እኮ ሶፋው በዚህ በኩል ስለነበረ ለመደበቅ ይመች ነበር። ብለህ በዚህ ብለህ ወደዛ ምን አስጠጋህ እኮ ነው የገረመኝ። እና አልችልም። ለማንኛውም አግኝተናታል። ጸግዬ አፉ በይ በቃ። እኔ እኮ እንደዚህ ነው ያደርግሻል መሰለኝ ነበር። ይቅር ብለናለች። አግኝተናታል።